ሄርሜላ እኔ ሴት ነኝ። ከዚህ በላይ በአብርሽ መጎዳት አልፈልግም። አንቺም የፍቅር ነገርን ትረጀዋለሽ። እባክሽ አንቺ ከአብርሽ ጋር መሆን የምትፈልጊ ከሆነ እኔ እስከ መጨረሻው ከህይወታችሁ እወጣለሁ። እናንተ ህይወታችሁ ኑሩ፣ ልጃችሁን አንድ ላይ አሳድጉ። ግን አንዴ ወጣ ገባ እያልሽ እሱንም አታሳቅቂው፣ እሱም ግራ አታጋቢው። እንደሚወድሽ እንደሚያፈቅርሽ እያወሽ ግን አንዴ ትሄጃለሽ፣ የለሽም ስትባይ ትኖሪያለሽ አለ ስትባይ የለሽም። እባክሽ ልለምንሽ ብላ እንግዲህ ዛሬ ሩቲን ተማጽናለች ማለት ነው። ሩትዬ ደግሞ እንግዲህ ያው ታውቃላችሁ ይህን ስታገኝ እንግዲህ ያው ስትጎረርባት ነበረ እንደምታፈቅረው። እኔ ባፈቅረውም በወደውም እኔ አሁን በዚህ ሰዓት ምን እንደምፈልግ በግልጽ እያሳየው ይገኛሉ ብላ እንግዲህ መልስ ሰጥታለች። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦቼ ማለት ነው። ሩትዬ እንግዲህ ከሄርሜላ ጋር እንግዲህ ዛሬ መታለች። ሄርሜላ እባክሽ እኔ አብርሽን አፈቅረዋለሁ፣ ለሱ ስል ብዙ ነገር ከፍያለሁ እና አሁን ደግሞ እኔ ከሱ ጋር መሆን እፈልጋለሁ። ግን አንቺ የምታፈቅረው ከሆነ ከሱ ጋር እንድትሆኚ እኔ ከህይወታችሁ እስከ መጨረሻ ድረስ ራሴን አጠንክሬ የራሴን ህይወት መኖር መጀመር አለብኝ በማለት እንግዲህ ተናግራለች። እንደዛም ሆኖ ግን ሩትዬ ደግሞ አልሰማም፣ እኔ የምፈልገውን ነገር በግልጽ አሳይቻችኋለሁ፣ ለቤተሰብም ለአንቺም ለአንተም አቤል ብለዋለች። እና አብርሽ እንግዲህ ያው ሩቲን እንደሚወዳት እንደሚያፈቅራት ሁላችንም እናውቃለን። ሄርሜላ የምታረጋቸው ነገሮች ለሱ ምንም መስሎ እየታየው አይደለም። እሷ ለሱ ብላ ብዙ ነገር አድርጋለች፣ ያው ካሜራ ላይ ማለት ነው። ቤት ገዝታለታለች። እሷ ናት አግባኝ ብላ የጠየቀችው፣ ቀለበት አድርግልኝ ያለችው፣ እንጋባ ያለችው፣ አፈቅራለሁ ያለችው፣ ቤቴ ውስጥ ናኖር ያለችው፣ ሁሉም ነገር ያደረገችው እሷ ናት። እና ይህ ሁሉም ነገር ያደረጉት እሱን ለማግኘት ነው። ግን እሱ የኔ እየሆነ አይደለም ብላ በግልጽ ተናግራለች። እንደማያፈቅራት በግልጽ ለሩትዬ ነግራለች ማለት ነው። ሩቲ ደግሞ መልስ ሰጣታለች። እንግዲህ እኔ ስለ እንደሚወደኝ እንደሚያፈቅረኝ ለአንቺ ምንም ስሜት እንደሌለው ስታቂ ነው ወደ እኔ የምትመጪው እንጂ እኔ የምፈልገውን ነገር ካሳወቁ በጣም ቆይቼ ተሰነባብቻለሁ። ግን እኔ ጋር መምጣት የለብሽም፣ ተሱ ነው ማረጋገጥ ያለብሽ። ይሄን ጥያቄ እሱን ነው መጠየቅ ያለብሽ ብላ እንግዲህ ባይ ባይ ብላታለች።